እያወቃችሁ እንኳን እኛ እንድንረዳችሁ እያወቅን እንኳን ከእናንተ ጋር እንዳንሆን አሁን ዛሬ ደህና ነገ አፈር ነገ ዱላ ነገ ይሄ ምን በደልናችሁ? እውነቴን ነው። ምን በደልናችሁ? ታው ግን የሰማይ አምላክን ፍሩ፣ የሰማይ አምላክን ፍሩ። ጾም ነው የምንጾመው አላችሁ፣ ግን እኛ እንታለን ወደናችሁ እንጂ ፈቅደን እንጂ ፍቅር ኖሮን እንጂ። እውነቴን ነው የምለው ስንት የሚታይ ነገር አለ። አለ ቋንቋችን ገብተን ብናይ ይሻለናል። እናንተ ግን ልጆች ናችሁ። እውነቴን ነው የምለው ገና ብዙ ከፊት ይጠብቃችኋል። እኛ ግን እንደዚህ ተከፍተን ለእናንተ ስናለቅስ እውነቴን ነው ጥሩ ነገር ኡን ነው የሚሆነው። ይሄ ነገር ኡን ይሆናል። መሞትም አለ። የሰው እንባ ዝም ብሎ አይደለም። እናት አባቶቻችሁ ቁጭ ብለው እኛ ግን ማለት ነው የባዕድ የፈጣሪ ስጦታን ስታስለቅሱና የፈጣሪ ስጦታችሁን እንጀራችሁን እደጉበት ሲል ፈጣሪ እንዳታድጉ ልትሆኑ እግዚአብሔር ምስክሬ ነው። እኔ ግን አዘንኩባችሁ። ግን ለእኔ የደረሱልኝ ለመከራም ሆነ ለችግር ስደተኛ እህቶች ወገኖቹ ናቸው። እናንተ አልደረሳችሁልኝ። ብዙ ነገር ቢሆን ውስጤን የሚያውቀው ፈጣሪ ነው። የደረሱልኝ ግን እየተንከለከሉ እያዘኑ ፈጣሪን እያንገበገቡ በገንዘባቸው ሳይቀር በምናቸው ሳይቀር ከሜዳ ያፈሱኝ። ግን ምክንያቱ እናንተ ነበራችሁ፣ እናንተ ናችሁ። እግዚአብሔርን ከፈጣሪም ተጣልቼ ተንከራትቼ በስንት መከራ እንጀራዬን ትናንትና አገኘው። ግን ዛሬም ደምን ባለቀስኩኝ። ምነው እናንተ ተው፣ ባጭር አትቅሩ። በእውነት ነው የምለው። እኛ ወደድናችሁ፣ ፈቅደን ልባችን ከፍተን ሰጠናችሁ። ልክ የሀገራችን ቤተሰብ ሳናይ እኮ ወገኖቻችን ሳናይ ሰዓቱ ደረሰ አልደረሰ ሰቀቀን። በአሁኑ ሰዓት ዘይት በላችን ላይም ሊደፋ ይችላል። ስንት መከራ ስቃል። ያንን እኮ ሚዛናዊ አለ። ስለምንወዳችሁ ነው የምናነባው። የአንባ ዝም ብሎ ሜዳ እንዳይመስላችሁ። እናቴ ትሙት፣ እውነቴን ነው የምላችሁ። ሀይሚ ብሩክ ብታርፉ ይሻላችኋል። ይኸውላችሁ ነገ ሰላም ታጣላችሁ። እንጀራ ብላችሁ እኛን እያስለቀሳችሁ ለእናንተ እንጀራ ቢሆን የእኛ እንባ ደግሞ ደም ነው። ቆመን ተገተረን እየሰራን እንደዛም ደግሞ እያነባን ነው። ምን ይጠቅማችኋል? ቤተሰቦቻችሁ ቢሆኑ ግን እንደዚህ ትሆናላችሁ? አትሆኑም። እኛን እንደ ሞኝ እንደ ባዕድ እንደ መጥፎ ነገር አይታችሁን ከሆነ የሰማይ አምላክ ያየዋል። እውነት ከሆነ እውነቴን ነው የምላችሁ። ይቅርባችሁ ልጆቼ፣ እውነቴን ነው። ገንዘብ አይደለም ሰው ይበልጥባችኋል። አንድ ነገር ሆነ ብትባሉ ዝም እንላችኋለን እንዴ? እኛ እኮ ዝም አንላችሁም ስለምንወዳችሁ። ግን እኛን እንደ መጥፎ እንደ ፋራ ወይ እንደ መጥፎ ወይ መተዋዩንም ብላችሁ ኧረ እባካችሁ። ለእኛ ትልቁ ተገናችን መድኃኔዓለም ኃያሉ ጌታ ነው ያለው። እኛ ደግሞ ስናነባና ስናለቅስ ለእናንተ መታመምም ሌላም ነገር አለ፣ ስቃይ አለ። ምን አድርገን ነው ብላችሁ የማትወጡበት እሳት ውስጥ አትግቡ። ስነ ስርዓት አድርጉ። እናንተ ከስተጀርባ ፍቅር ናችሁ፣ ባልና ሚስት ናችሁ እኮ እውነቱ ወጥቶላችኋል። ግን እኛን ታሰቃዩናላችሁ፣ ትጫወቱብናላችሁ። አንዳንዴ ኡኑን እኮ ያወራል። የገዛ ወንድምሽ ባልሽ ነው አለ። ብዙ ነገር እየሰማን ነው። እኛ ግን ሞኞች፣ እውነትም ከብት ነን፣ እውነትም በግ ነን። እውነታችሁን ነው። በግንና ከብትን ደግሞ ነፃ የሚያወጣው አምላክ አለ። አንድ ቀን እንባችን ያብሰዋል። የመጨረሻ ዘመናችሁ እንዳይበላሽ እግዚአብሔርን ነው የምላችሁ። ይሄ እንባችን ፍቅር ይዞን ነው። ግን እናት አባት አላችሁ። እኛ ባዕድ ነን፣ አናቃችሁም። በቪዲዮ ነው የምናያችሁ። ግን በቪዲዮም ስለወደድናችሁ እንኳን ፈጣሪ ማመስገን ነበራችሁ። በእኛ ጾም አልተዋችሁን፣ በአመት ባሉ አልተዋችሁን። ምን ያደርግላችኋል? ምን ትጠቀማላችሁ? የእኛ እንባ ገሀነብ እንዳትገቡ፣ ይሄ ገንዘብ ገሀነብ እንዳይከታችሁ። እኛ ሞኞች የዋ አዎ በጎች ነን፣ ገረድ ነን። አዎ ገረድ ነን። ቤተሰብ ራሳችን ልጆቻችን ልንለውጥ መተን እናንተን ደግሞ ማጽናኛ ሰጥቶናል ብለን ስናይ እናንተ ግን እኛ ላይ እንደ ጭንቅላት ተባይ የምትጫወቱብን ከሆነ እውነቴን ነው ሰላማችሁ ሁሉ ይጠፋል። ሰላማችሁ ይጠፋል። ካሜራ ማሩና ሀይሚን ንውጥ ገረድ እኛን እኮ ነው ፋሮች።
እውነቴን ነው እውነቴን ነው። እኔ በጣም ደምን ባን ያለ 1 ሰዓት የቆምኩት አሁን ነው። ረፍት አድርጌ እናንተን ተገብግቤ ያየሁት ግን ጥሩ አይደለም። እውነቴን ነው። ተዉ። ፍቅርም እንዳለ አንድ ቀን የእኛ እንባ ደግሞ እንባ እንዳይመሳላችሁ ደም ነው። እውነቴን ነው፣ ደም ነው። ልታርፉ ይሻላችኋል። እኔ ከዚህ በኋላ ባላያችሁም የራሳችሁ ጉዳይ እንዲሆኑ አልላችሁ። ለምን ልጆቼ ናችሁ። አንዳንዴም ገንዘብ እንደምትወዱ እኛንም ውደዱ። ለእኛም ቦታ ይኖራችሁ። ምን አለበት የግድ እሽና አትደበሩ። ፋበሉ ዝም ብላችሁ በራሳችን ወደ እግዚአብሔር ቻው ሽዶቻ ፋበሉ። የምንም ጨረቃ ፋብሌ የለም፣ የምንም ነገር የለም። ዝም ብላችሁ ፋበሉ በራሳችን ወደ እነሱ በእናታቸው ይተከሩ። እግዚአብሔር እንደዛ ዴ ተቃጥዬ አላውቅም። እኔ ራሱ ቻው ያለ ስራ ነው ስንል ከርመን እንግዲህ ዋጋችን እያገኘን ነው። በነገራችን ላይ ችግር የለውም እነሱ ይሄንን ከመረጡ። አሁን እኮ ስለተወደዱ ሰው እንደዚህ ስለወደዳቸው ነው ይሄንን ነገር ያመጡት። እንደ ሌላ ዩቱበሮች ተብሎ የሚታይ ቢሆን እነሱም እንደዚህ አይቀየርም ነበር እኛ ላይ። ሰላም እውነት ልብስ ይቀይራል እንጂ ጸባይ አይቀይርም። ለካ ሰላም የለም። ምን ሰላም ማለት ነው? ለማዳቀም አላህ ይሰልምልሽ ነው። ሰላም ለሻን ሰላምሽን ይብዛል። ዝም ብለን ወደ ወሬን መግባት ነው። ውስጣችን እኮ ስላረረ ነው። የምር በጣም ያሳዝናል። ሰው ከተለያየም እኮ በተግባራዊ መንገድ መለያየት ያለ ነው። የሆነ አንድ ጊዜ ላውራ ምክንያቱም ወጣለሁ የአንድ ጊዜ አሁን ነው ምን እንዳወራችሁ የሰማሁት ነገር የለም፣ ግን ስራ ምናምን ስትሉ የሰማሁት ነው። ስራ ነው የሚሉት ሰዎች እነዚህ እንዴ እነሱ አይደሉ እንደ እነዚህ ሰዎች እዚህ ጉድጓድ ውስጥ እንዲገቡ ቆፍረው የቀበሯቸው? ማንም ሰው አይደለም። እኛ ያኔ ስራ ነው አትበሉ፣ ተመለሱ በሉ፣ ምከሩ። ዝም ብላችሁ ፉክክር ይዞ የሆነ ነገር ሲመጣ ሆይ 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 ከማለት አሁን ይኸው የፉክክር ቤት ሳይዘጋ አደረ እንደተባለ ሆኖ ቁጭ። እኔ ተናግሬ ነበረ። ተው መቅዲ ቤት የተወራ ነው የሚመጣው፣ ኤከሌ ቤት የሚወራው ነው የሚሰራው። እኛ እሱን አናገባ፣ እሷን አንድራ። ለራሳቸው አብሮ ቢስማሙ እነሱ ናቸው የሚጠቀሙት፣ እኛ አገባንም። ግን ስራ ነው አትበሉ፣ እንደዚህ አይነት ሞራል አትስጡ። ማብራሪያ ዛሬ ታዲያ ማብራሪያ የት አለ? ለምን አልተበራራም? የዛሬው ታዲያ ከቪዲዮ ለምንድን ነው ያላብራሩት? ይንገሩን። የዛሬው ነው ቪዲዮ በሌላው ቤት ቆዩ። ዛሬዬ ቆይ ለምንድን ነው ያላብራሩት? የዛሬው ቪዲዮ አይተሻል? ለዚህ ነው ተያን ነው ተው ያን ነው አትደግፉ። ጥሩ አይደለም። ይኸው መናናቅ ከዚህ ልክ ኦዲየንስ እነሱን ምን አሳጣቸው? ምን ያጡት ነገር አለ? ሰው ቀሚሱን መሸጥና ህይወቱን መሸጥ ነው የቀረው። እንግዲህ ያላቸውን አራግፈው ሰጥተዋቸው አስደስተዋቸው እነሱ ለእናንተ ጥሩ ነገር ካላመጡ ምንድን ነው ታዲያ? የእናንተ ስራስ ምንድን ነው ጥቅሙ? ለምን ይሄንን አትናገሩ? ትልልቅ ሰዎች ናችሁ፣ ብዙ አለን። ያኔ ምንም ቢሆን ከነሱ እነሱ ግን እኔ አንድ ነገር ምለው በዚህ ጾም በዚህ ጦርነት ከላይ ምን እየበረረብን እየጮኸብን እነሱም ብለን እየጾም ህዝቡ ጾሙን ራሱ እስከሚስት ድረስ ራሱን እስከሚያጣ ድረስ እየታመመ በስራ ደክሞ እንደዚህ አይነት ስራ ሲያመጡ እንደው ሼማ ይዛቸውም። ይሄ ምንድን ነው? የኛ ንቀት ነው፣ ምንም አይደለም። የኛ ንቀት ነው የሚያሳየው፣ ክብር አይደለም። እኛ እኮ አልወለድናቸውም። ምን ነው ይቀራል ሁሉም ነገር ሲቀር፣ ግን በዚህ ልክ ያው በዚህ ጾም እውነት ዛሬ አሁን ይሄ ልጅ የማለው ማርያምን ብሎ የማር እኔ እኔ ቀር ካላችሁም እኔ አያገባኝም። እኔ ይሄን የራሴ እኔ ቤቴ እንደማወራው ነው ማወራው። አንቺ የተሰማሽን ነው የምታወሪው። ሁሉም ሰው በተረዳው እየማለ እውነት ጾም ነው፣ ኦርቶዶክስ ነው፣ ማተቡ አንገቱ ላይ ማተብ አለ። በእውነት ነው ማርያምን ብሎ የማለው? በውሸት ነው ወይስ እኛን ኃጢአት ውስጥ ሊያስገቡን? አሁን እኛንማ አስገብተውናል። ስንት ያስገቡናል? እኛ እኮ ገብተናል። እንገባለን፣ መጾም አልቻልንም። እኛ እኮ ገብተናል። ምን ማለት ነው? ከተለያዩ ራህማዬ የተለያየ ሰው እኮ ነይ
አይመጣም። በቃ ከተለያዩ እሷም ቤቷ እሱም ቤቱ ከተለያዩ እኛም ችግር የለብንም፣ አይደቀንም። እኛም ችግር የለብንም። ስንት አይነት ፊልም አለ እናያለን። ምን ነው በዚህ ልክ ምን እስከመቼ ሽሩሩ ተብለው ቆይ ነብዬ እስከ መቼ ሽሩሩ ተብለው እነዚህ ሰዎች እስከ መቼ? ለምንድን ነው የማለው ዛሬ? ለምን ሃይማኖትንስ ለምን ያስረክሳሉ? እራሳቸው ረክሰው ይሄስ እንዲህ ተዋሽቶ የሚበላው ገንዘብ ይሆናል? ጥሩ ነው እንዴ? ጥሩ አይደለም እንደዚህ አይነት ነገር። ምን ሆነው ነው እንዴ? ለምን ይመላል? ስራ ከሆነ በቃ ለምንድን ነው የሚምለው እንዴ? ምን ነው በዚህ ልክ? ኧረ ጥሩ አይደለም። ግን አይዞክ ስትሉት ስንላቸው ሁለቱም ተያይዘው ገደል እየገቡ ነው። እኛስ ምንም አንሆንም። እነሱ ናቸው ገደል የሚገቡት እንዴ። ስራ ነው። አላያችሁም? የዛሬው ነገር አላየሽም? ይኸው የጨነቀለታ ዛሬ እንግዲህ ይኸው መፋጠጥ መጣ። መፋጠጥ አሁን ደግሞ ምኑ ይብራራ? ምንድን ነው የሚብራራው? የዛሬው እንግዲህ ተምሏል። መቼም በውሸት መቼም ማርያምን ያለው እንደው እሱ ማርያምን ይወዳል። እንደው ስናቀው ወዳታለሁ ነው የሚለን። ስሚ ሀናንዬ ወዳታለሁ ነው የሚለን። እሺ ምሏል። የማለው በውሸት ነው። ለስራ ነው የማለው። ሰላምን ሙይት አድርጊያት። ለስራ ነው የማለው። ሀናንዬ ለስራ ነው የማለው። መግቢያ እዚህ ጋር ደግሞ ራይማ ትንገርሽ እና ትንሽ ራይማ የሚሄዱት ናሽና አትረጃት መግቢያ እንዴት የማለበት ቦታ ከእንግዲህ አስመጪ። ሌላው ደግሞ እኛ ከተለያዩ እኮ ምንም እንትን የሚለን ነገር የለም። ሰው ልጅ ወልዶ ትልቅ ሆኖ ይለያያል። ችግር የለብንም። ትናንትና ደግሞ የሚሰሩት ስራ ግን ስራ ነው። አንደግፋን ብለን አውርተናል። ማንም ሰው የደግፈው የለም። ስራውን ያመጡት ስራ ማለት ነው። ሌላው ደግሞ አንድ ሰው ስራ ካልሆነ አንዱ ለአንዱ ተቃራኒ ሆኖ አይመጣም። እነሱ አብሮ አደግ ናቸው፣ አንድ ናቸው። ካሜራ ላይ አይመጡም። ሃይማኖታቸው ያስረከሱ ራሳቸው፣ የረከስን ደግሞ ራሳችን። ለምን ሄደን በማየታችን የመዳም ሸቃሪት በአጠቃላይ ማለት ነው የሁሉንም የተልከሰከሰ ስራ ይወዳሉ። የማዳም ሸቃሪት የእነሱን ብቻ ሳይሆን የሁሉንም። መቅድዬ እዚህ ጋር ማርያምን ነው የምልሽ፣ ሁሉንም ሞክዬ ነው የምናገረው። አንዱን ብቻ አይደለም።